5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኝነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። ይህ አዋዜ ልዩ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከዩክሬን ጋር በቅርቡ የማዕድንና የተፈጥሮ ሀብት ስምምነት እንደሚፈራረሙና ለሀገሪቱ ሰላም ለማውረድ እያደረጉ ያሉት ጥረት በመልካም ሁኔታ እየሄደ መሆኑን ገለጹ። ትራምፕን የገለጹት በዚህ ሳምንት ከሁለቱ ተዋጊ ሀገራት ራሽያና ዩክሬን መሪዎች ጋር የስልክ ውይይቶች ካደረጉ በኋላ ነው። ራሽያና ዩክሬንን በተመለከተ በጣም ጥሩ ሥራ እየሠራን ነው አሉ ትራምፕ ሲናገሩ። ከዚህም አንዱ በጣም በቅርቡ የሬር እርዝ ማዕድናት ስምምነትን ከዩክሬን ጋር መፈራረም ነው ብለዋል በአንድ የዋይት ሃውስ ሥነ ሥርዓት ላይ። ሬር እርዝ የሚባሉት 17 አይነት ማዕድናት ሲሆንም በአሁኑ ጊዜ የኢኮኖሚና የጦር ቴክኖሎጂ እመርታ ለማድረግ እነዚህ ቁልፍ ግብዓት የሆኑ ማዕድናት ናቸው። ትራምፕ ከዚህም በተጨማሪ ባለፈው ከፕሬዚዳንት ዘለንስኪ ጋር ባደረጉት የ1 ሰዓት የስልክ ውይይት ወቅት ከአውሮፓ ትልቁ የሆነውን የዛፖሪዥያ የኒውክሌር ኃይል ማመንጫ ጣቢያን ጨምሮ የሀገሪቱን ጠቅላላ የኒውክሌር ማብላያ ጣቢያዎች አሜሪካ በባለቤትነት ተረክባ እንድታስተዳድረው ሐሳብ አቅርበው ነበረ። ዘለንስኪ በምላሻቸው በራሽያ እጅ በሚገኘው የዛፖሪዥያ የኒውክሌር ኃይል ተቋም ላይ ለመደራደር ሕጋዊነት እንደሌላቸው አመልክተዋል። ልንወያይበት አንችልም ብለዋል ኖርዌይ ኦስሎ ውስጥ በሰጡት ጋዜጣዊ መግለጫ ትናንት። ሲቀጥሉም አሁን በሥራ ላይ የሚገኙ 15 የኒውክሌር ኃይል ተቋማት አሉን፣ እነዚህ ደግሞ ሁሉም የሀገሪቱ ንብረቶች ናቸው ብለዋል። ዘለንስኪ በኦስሎ ጉብኝታቸው ትናንት ከኖርዌይ ጠቅላይ ሚኒስትር ዮናስ ጋር ስቶር ጋር ተነጋግረዋል። በሌላ ዜና ዘለንስኪ ራሽያና ዩክሬን የኃይል ተቋማት ላይ ጥቃት ላለማድረስ የደረሱትን የተኩስ አቁም ስምምነት በተመለከተ ያለውን ለውጥ ለመገምገም የሁለቱ ሀገራት ባለሥልጣኖች የዩክሬንና የአሜሪካ ባለሥልጣኖች በዛሬው ዕለት ሳዑዲ አረቢያ ውስጥ ተገናኝተው እንደሚነጋገሩ ገልጸዋል። የራሽያ ቤተ መንግሥት ክሬምሊንም በዚሁ ቀን የራሽያ ባለሥልጣናት ከአሜሪካ አቻዎቻቸው ጋር በሳዑዲ አረቢያ ተገናኝተው እንደሚወያዩ አስታውቋል። በተያያዘ ዜና ከመላው አውሮፓና ውጪ የተውጣጡ ከ30 በላይ ሀገራት ከፍተኛ የጦር መኮንኖች ዩክሬን ውስጥ ተኩስ አቁም በሚደረስበት ጊዜ ስለሚሰማራው የሰላም አስከባሪ ኃይል ጥንቅርና ይዘት ለመነጋገር ትናንት ለንደን ውስጥ ስብሰባ ተቀምጠው ነበር። የስብሰባው አጋፋሪ እንግሊዙ ጠቅላይ ሚኒስትር ኬር ስታርመር ጦርነቱን የሚያቆም የሰላም ስምምነት ይደረስ ወይም አይደረስ በውል እንደማያውቁ ገልጸው፣ ነገር ግን በእንግሊዝና በፈረንሳይ የሚመራ የፈቃደኞች ጥምረት የተባለው የሰላም ማስከባሪ ኃይል ዕቅዳቸው ወደ ተግባራዊነት እየተሸጋገረ መሆኑን አመልክተዋል። ስታርመር የሩሲያ ፕሬዝደንት ቭላዲሚር ፑቲን የሚደረሰውን የሰላም ስምምነት ቢጥሱ የከፋና የከበደ መዘዝ እንደሚያጋጥማቸው ዝተዋል። ይሁንና ስታርመር እግረኛ ወታደሮቻቸውን ወደ ዩክሬን እንደሚያዘምቱ የሰጡትን መግለጫ አሁን አልደገሙትም ብለዋል የዜና ምንጮች። የፈረንሳይ ፕሬዝደንት ኢማኑኤል ማክሮን በወገናቸው በሰጡት መግለጫ ፈቃደኛ የጥምረቱ አባል ሀገራት መሪዎች በዚህ ሳምንት እንደሚገናኙ አስታውቀዋል። የፊታችን ሐሙስ
ማክሮን እንደ እንግሊዙ ስታርመር ሁሉ ወታደሮቻቸውን ወደ ዩክሬን ለማዝመት ቃል እየሰጡ ሲሆን የፊታችን ሐሙስ የጥምረቱ አባል ሀገራት መሪዎች ስብሰባ የሚደረሰውን ማንኛውንም ተኩስ አቁም ዘላቂ መሆኑን ለማረጋገጥ የሚያስችሉ ነገሮች ላይ አድምቶ ይነጋገራል ብለዋል። ይህ በእንዲህ እንዳለ ሁለቱ ተፋላሚ ሀገራት ራሽያና ዩክሬን አንዱ በሌላው ላይ የሚያደርሰውን ድንበር ተሻጋሪ ጥቃት ጋባ ለማድረጋቸው ይዘገባል። ዩክሬን ሮብ ሌሊት ለሐሙስ አጥቢያ 700 ኪሎ ሜትር ራሽያ ግዛት ውስጥ ጠልቆ በገባ የሰው አልቦች ጥቃት ኤንግልስ ተብሎ የሚታወቀውን የስትራቴጂክ ቦምብ ጣይ አውሮፕላኖች የጦር ሰፈር ላይ ጥቃት ማድረሷን የዩክሬንና የራሽያ ባለሥልጣኖች ገልጸዋል። የዜና ምንጮች በድረ ገጾቻቸው ላይ የለቀቋቸው የቪዲዮ ምስሎች እንደሚያሳዩት ከጦር ሰፈሩ የተነሳ የእሳት ገዋና የሚድሞለሞል ጭስ በጦር ሰፈሩ ዙሪያ ያሉ መኖሪያ ቀዮች ላይ ጉዳት ሲያደርስ ያሳያል። ከሶቪየት ዘመን ጀምሮ ኤንግልስ ቱፖሎቭ 260 የተሰኙ ኒውክሌር ተሸካሚ ሩቅ ተጓዥ ቦምብ ጣይ የጦር አውሮፕላኖች ጦር ሰፈር ነው። የራሽያ ኃይሎች በወገናቸው ትናንት ምሽት የወደብ ከተማዋን ኦዴሳ ላይ የገዘፈ የሰው አልባ ውርጅብኝ ፈጽመዋል። የኦዴሳ አገረ ገዢ እንዳሉት ከሆነ ጥቃቱም አንድ ሰማይ ጠቀስ ሕንፃንና የንግድ ማዕከላት ላይ ጉዳት ያደረሰ ሲሆን 3 ሰዎችንም አቁስሏል። አክለውም ጥቃቱ ያገኛቸው 3 ስፍራዎች ላይ እሳት መነሳቱንና የከተማዋ 3 ክፍለ ከተማዎች የኤሌክትሪክ ኃይል እንደተቋረጠባቸው ጠቅሰዋል። በተያያዘ ዜና የራሽያ ውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ ዩክሬን የራሽያን የነዳጅ ማጠራቀሚያ በማጥቃት የቀረበውን የኤነርጂ ተቋማትን ያለማጥቃት የተኩስ አቁም ስምምነት ጥሳለች ሲል ከሷል። ጥቃቱ የደረሰው በደቡባዊ ራሽያ ክራስናዳር ግዛት ካፍካዝስኪያ መንደር አጠገብ የሚገኝ የነዳጅ ማጠራቀሚያ ላይ ነው። ይህ አዋዜ ልዩ ነው። 5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኒነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ። አዋዜ ልዩ ዜና በልዩ ማለት ነው። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ። አዋዜ ልዩ ዜና በልዩ ማለት ነው።